ኤላ መጥቷል። እንግዲህ ለሊን ፍለጋ ካለበት ሀገር ከውጭ ሀገር መጥቷል። ቤት እየተጣራ ሰው አለ ብሎ ይከፍቱልኛል ብሎ ቢጠብቅም ማንም አልከፈተለትም። በሌላ በኩል እንግዲህ ዴቭና ዴይ ሊጋቡ ነው። ያው እየተንዛዛ ነገሮች ረጅም ቢሆኑም አሁን ግን ቁርጥ ሆኗል። በተለይ የሱ ቤተሰቦች ተስማምተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሙስሊም ክርስቲያን ወገኖቼ ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ደግሞ ላይክ ሸር ማድረጋችሁ እንዳትረሱ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር ዱርዬው ሰውዬ አደይን እንግዲህ ከዚህ በፊት አግቷት ስለነበር እንዲያመለጠችው ስለገባው ከዚህ በፊት ያመለጠች ልጅ ናት፣ አሁን እድሉን እንጠቀማለሁ ብሎ ሲታገል እሷ ደግሞ አንተ እንዴት እንደዚህ ታደርጋለህ ብላ ገፍትራ ልጥለው ስትል እንዳጋጣሚ ሆኖ ዶክተሩ በአጠገቧ ሲያልፍ ጓደኛው ከውጭ ሀገር የመጣው ከካናዳ የመጣው ዶክተር ጓደኛውና ዶክተሩ ባጠገቧ ዶክተሩ የሚሆነውን አሳጣው። እኔ ለመንካት የፈራዋትን ሴት የማወዳትን እንዴት አንተ ለመንካት ደፈርከኝ ብሎ አጋድሞ በቡጢ በካልቾ ሰውየውን ሊገለው ምንም አልቀረው። ካጠገቡ የነበረው ጓደኛው ሊገላግላቸው ተነስቶ እንዳጋጣሚ ዴቭም ከኋላዋ ስለነበር ዴቭም ምንድን እየተካሄደ ነው እዛ አካባቢ እያለ ዶክተሩን በተለይ አንዲ ላይ ሲያቸው ካዴጋ ሌላ ነገር የተፈጠረ መስሎት አንተ ምንድነው ስነ ስርዓት የማይኖርህ ለምንድነው ድጋሚ ካዴጋ እንዲያለህ ብዬ አላስጠነቀቅኩህም ወይ? ቆይ ምንድነው አላማ ብሎ ሊያወራ ብዙ ሊናገር ሲል ከጠገቡ የነበረው የዶክተሩ ጓደኛ ስርዓት እንዲይዝና በስርዓት እንዲያወራው እና ደግሞ አዴይ ሊያጠቃ የነበረውን ሰው እየገላግሎ እሱ እንደዛ ሲያደርግ ነው እንጂ ያንተ ሚስት ለመቀማት ፈልጎ አይደለም እያለ በተለይ ደግሞ የዶክተሩ ጓደኛ አዴይ የምትገባው ለዶክተሩ ነው። ይሄ እንደዚህ በትንሽ በትልቁ የሚነድና የሚቃጠል ወይም የሚናደር ከሆነ አቃጥሎ ይደፋታል። እንግዲህ አደይን ከልብና ከውስጥ ካፈቀርካት በእኔ እጅ ጣለው፣ እኔ በእጅህ እንድትገባ አድርጋለሁ እያለ በተለይ ከዴቭ ጋር እንዲጧጧፍና እንዲጣላ አድርጎታል። ከዛ እንትን ባየችው ነገር እየተፈጠረ ባለው ነገር በተለይ ደግሞ ዴቭ የሚባለው እንግዲህ ትንሽ ትዕግስት ማድረግ ነበረበት። ዶክተሩ የተጣለው ለኔ ብሎ ነው እንዴት እንደዚህ ታደርገዋለህ ብላ ተናዲያ ጥላው ልትሄድ ስትል አቁሞ አባብሎ እንደማንም አግባብቶ ወደ አክስቱ ቤት ይዟት ሄዷል። አክስቱ ቤት ስትደርስ ያው እንግዲህ እትዬ ስለ ስልክ ተደውሎ የዴቭ ነገር እንግዲህ አልተዋትም ካለ ማግባት ካለበት እንግዲህ ያገባል ብላ እናቱና አባቱ ፈቅደውለት ስለነበር በስልክ ደውላ ስለ ዴቭ ስላለበት ሁኔታና ስለ አደይ ፍቅራቸው በቅርቡ መተንም ደግሞ ያለውን ነገር የሽማግሌ ጉዳይ እንጨርሳለን ብለው እንዳወሯት ስልኩን ዘግታ ደስ ብሏታል። እና አደይና ዴቭ ትንሽ ርቀት ከሄዱ በኋላ በዚህ ሁኔታዋም ይቅርታ እንዲታረግልኝ አሁኑ መናገር አለብኝ ብሎ አጠገቧ ቶሎ ብሎ ሄዱ። ይቅርታ አድርጊልኝ፣ መናገር አልነበረብኝም። ዶክተሩ በእርግጥም ላንቺ አስቦ ነው እንደዛ ያደረገው እና ደግሞ በቅርብ ብሎ እንጋባ ነው፣ ቤተሰቦች እዚህ ሊመጡ ነው፣ ሽማግሌ በቃ ላንቺ ጥሩ ሽማግሌዎች ሁሉን ነገር አዘጋጅቻለሁ ብሎ ድጋሜ ታርቋል። በሌላ በኩል እንግዲህ ጠፍቶ የነበረው ኤላ ተስፋ ቆርጣ በሱ ስንት ስቃይና መከራ ውስጥ ስንት ሱስ ውስጥ የገባችው እንግዲህ የኤላ ፍቅረኛ ለሊ ስንት እሱን ለመርሳት ቀለበት ካሰረላት በኋላ ጥሏት ጠፍቶ አንዲ ብጣሽ ወረቀት ጥፎ ጥሏት ሄዶ እሷም እንግዲህ ወንድ ለምን ከዚህ በኋላ ወንድ አላምንም ብላ ተስፋ በቆረጠችበት ከዛ ከስቃይና ከመከራው ጥቶ ባርች አግብቷት አሁን ባለትዳር ሁና ቤት እየቆረቆረ ሲመጣ ማንም የለም ለምንድን ይለለው እንዴት ለሊ ተደች ብሎ እንግዲህ ያገኘው የቤዛን ወንድም ነበረ። የቤዛ ወንድም እንግዲህ አጋጣሚውን ልጠቀም ብሎ ያው ያለበትን ቤት ጥላው ስለሄደች ለሊ እንዲፈርምልንና እንዲሰጠን ብለው ቤዛና ወንድሟ ያቀዱት እቅድ ለሊ ሌላ ህይወት ጀምራለች፣ ሌላ ትዳር ጀምራለች፣ አንተም ህይወትን መጀመር አለብህ እያሉ አግባብተው ሌላ ሙዲ ሊያስገቡ ሲሉ አደይ ደርሳለታለች። ሌላው በተረፈ የገጠሮቹ ልጆች እንግዲህ ከአሜሪካ የመጣው ልጅ እንግዲህ ያው አሜሪካ ሲሆን ትምህርትም ሲማር ስራም ሲሰራ ሰው ልጅ መቼም በየሄደበት ጓደኛ ሳይኖረው አይቀርም እና እሱም ደግሞ ያው እንዳጋጣሚ ጓደኛ ነበረችው።
እዛ ያለችው ስልክ ደውላ ልታናግረው ስትል ፍቅረኛው አንስታ ስታወራ ሴት ናት። ማናትም እንዲናብላ እንደ ለመደችው ደነፋች ማለት ነው። ከዛ ደግሞ ፍቅር ተብዬዋ እየተንከረፈፈ ስልክ እያወራች እያለ አሁን በቅርብ የተቀላቀላቸው ዱርዬ ጆሮዋ ላይ ነጥቆ ስልኳን እየበረረ ሲሄድ እንግዳ ሀሹና ኬንጎ ደርሰውላታል። ያለውን ነገር ሞባይልን ወሰደብኛ ሌባ ሰውዬ ወሰደብኝ ብላ አስመልሳለኝ። እንግዲህ ምንም ቢሆን ምንም ባይወዷትም እንኳን ዳይመንድ አስመልሰውላታል አራላ እና ውድ ቤተሰቦችዬ አሁን እንግዲህ በቅርብ የአደይ ሰርግ ይሆናል። ዴቭም ተዘጋጅቷል። የሚያስጠላው ነገር ደግሞ ምንድን ነው? የኤላ ጉዳይ ነው። ስንት ስቃይና መከራ ታስታውሳላችሁ? ከዚህ በፊት እንትናን ከማገኘቷ በፊት ያን ጥቁር ልጅ ጀበናውን አታስቆኝ ስተፈረላ ባርችም ማለት ነው ማለት ባቡሬን ስታፈርላ ባቡሬን ከማገኘቷ በፊት ራሷን ጥልታ ወንድም ይሰራልኛል ብላ ምክንያቱም ቀለበት አስሮላት ጥሏት ጠፍቶ ነበር እና ተስፋ ቆርጣ በመከራ ከዛ ሙድ ያውጥቶ ከዛ ጭንቀት አውጥቶ ተቀራርቦ ፍቅረኛም አድርጎ አግብቶ አሁን ትዳሩን እየኖረ ባለበት ሰዓት አሁን መጥቶ የት ገብታ ነው ለሷ ብያዲሉ የሀገር ጥዬ መጣሁት ወይቱና ነው እያለ ለመጨማለቅ መጥቷል። እኔ መጨማለቅ ነው የምለው እንግዲህ አሁን ያንን ደብዳቤ ጽፎ እኔ ሳስበው የዚህ ሴራ ይህን ሴራ ያደረጉት እንትና እነ ቤዛ መስለውኛል። ይሄን ነገር እነ ቤዛ የማይፈነቅሉት ድንጋይ የለም። ለእነሱ ሲባል ፖሊስ ደህና ጀግና ፖሊስ ጠፋ፣ ደህና ጀግና ህግ ጠፋ። ይኸው እንግዲህ የፈለጉትን እየሰሩ በየስራቸው እያደሩ እየዋሉ የሚፈልጉትን ነገር አድርገው አሁን ደግሞ ኤላ መጥቶላቸዋል። ኤላንና ለሊን እንግዲህ ያያይዟቸዋል በነገር ብዬ አስባለሁ። የዶክተሩ ጓደኛ ደግሞ እንግዲህ በየት ብሎ በየት እንደኋላ አቅም አዴን ቀምቼ ላንተ አስገባልሃለሁ ለዴቭ አትመለከትም ለዴቭ አትሆንም እያለ ነው። ምን አይነት ቀሽም ማስተሳሰብ ነው? እና እንግዲህ ዶክተሩ በጭራሽ አይሆንም፣ በሁለት ፍቅረኛሞች መግባት የለብንም፣ እኔም በወዲያትም ባፈቅራትም እንደዚህ ማድረግ አልነበረብኝም ብሎ ቢመክረውም ጓደኛው ሊሰማው አልቻለም። የሚሰማ ፍጥረት አይደለም። በመጨረሻም እንግዲህ አሁን አዲስ የተግባባችው የዴቭ እህት ሽርን ጉዲ ብላ ወዴት እንደምትርግራ ገብቷት ለማሚ ስታያት ወደ ልትሄጂ ነው ስላት እዚህ ደርሼ ነው የመጣሁት ብላለች። እሷ ለካ እራት ግብዣ ያለ ብላ ዛሬ እንትኑ ጓደኛ ዶክተሩ ጓደኛ ጋር እራት ልትገባበዝ ነው። እሷ ልጅ ግን እንደ ቡለኗ ሁለመናዋ የተፈታታ ነው። ሰው እንዴት ሁለት ቀን አንድ ቀን ባወቀው ሰው ላይ ምንም ነገር ገና ስለ በስተጀርባ ያለውን ስለ ሰው ማንነት ጠንቅቀው ሳያውቁ እራት ግብዣ ብላ አስባችሁታል? ደግሞ ስለ እራትም እኮ ያነሳችሁ እሷ ናት፣ እሷ አይደለም። እና እራት ግብዣ ብላ ፏ ብትን ብላ ወጣለች። ከዛ ሲቀጥል እንግዲህ ኤላ ነው አዴይ እንግዲህ ያው ለሊ ካገባች በኋላ ኤላ ሰጣት ቤት እንድትኖርላት ከዴቭ ጋር እስከሚጋቡ ድረስ እንድትኖር ፈቅዳላት ነበርና ስራቸውን ጨርሰው እንደለመደችው ቀጭቋ እያለ ቤት ስትገባ የቤዛን ወንድምና ኤላን ስታያቸው ምን እየተፈጠረ እንደሆነ ጠይቃቸዋለች። ኤላም ሲሆን እንደው በህይወት ያለች መስሎት ማለት ወይ ትዳ ነው ብሎ መጠየቁ ምን አይነቱ ምንቸታፍ ነው? የኤላ ተብዬው ማለት ነው። አሁን አስጠልቶኛል። በፊት ነበር የምወደው፣ አሁን ደግሞ አስጠልቶኛል። ለሊን እንደዛ ካደረጋት በኋላ ማለት ነው። እና ለሊ የት ናት? ዲያን የሚለው እውነቱን ነው ወይ የለችም ወይ እሷ ሌላ ህይወት ጀምራለች ወይ ብሎ ጠይቋት፣ እሷም ለመመለስ እየተዘጋጀ ድራማ ያልቃል። ውድ ቤተሰቦች ያደ ድራማ ይህን ይመስል ነበር። ምን ትላላችሁ? እኔ ማለት ኤላ መመለሱን ምንም አልተመቸኝም። አሁን ስንት መከራና ስቃይ ወጥታ አዲስ ህይወት ጀምራ ሁለተኛ ምን ሊበጠብጥ ነው በህይወቷ? እንግዲህ ኤኒዌይስ እናንተም ሀሳባችሁን ስጡ። የኔ ሀሳብ ይሄን ይመስላል። ስለነበረ ቆይታ አመሰግናለሁ። ጉድባይ። ላይክ፣ ሼር፣ ሰብስክራይብ አድርጉ ባይ። ሰሞኑ ዩቲዩብ መንደር ቀዝቅዟል። አላህ ይስጥር በስ